የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሀገሪቱ የተለያዩ አካባቢዎች ከሚንቀሳቀሱ የታጠቁ ቡድኖች ጋር ግንኙነት የለኝም አለ። ኦብነግ ባወጣው መግለጫ በሰላማዊ የፖለቲካ መንገድ እንደሚንቀሳቀስ በመግለጽ ቀደም ሲል ከመንግስት ጋር የተደረሰውን የሰላም ስምምነት ለማስፈጸም ቁርጠኛ መሆኑን አረጋግጧል። የግል ፍላጎታቸውን ማሳካት ያቃታቸው ጥቂት ግለሰቦች በክልሉ የተገኘውን ሰላም፣ መረጋጋትና ልማት የሚያናጋ ግጭት ለመቀስቀስ የድርጅቱን ስም ያለ ፈቃድ በመጠቀም የሚያደርጉትን ሙከራ በጽኑ አውግዟል። የኢትዮጵያ ግብርና ምርምር ኢንስቲትዩት በባዮቴክኖሎጂ ምርምር ኢቲቱ የተሰኘና ወተትን ለማርጋት የሚያስችል የፕሮባዮቲክ እርሾ ይፋ አደረገ። የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ ኢቲቱ የተሰኘው አዲሱ የፕሮባዮቲክ እርሾ በሀገሪቱ ያሉ የወተት ማቀነባበሪያ ድርጅቶች በውጭ ምንዛሬ ከውጭ አስገብተው የሚጠቀሙበትን እርሾ የሚተካ ነው ብለዋል። ይህ የምርምር ውጤት የወተት ማቀነባበሪያዎችን የውጭ ምንዛሬ ከማዳን ባለፈ ፓስቸራይዝድ የተደረገ ወተትን በ4 ሰዓታት ውስጥ ማርጋት እንደሚያስችልም ጠቁመዋል። በደቡብ ኢትዮጵያ ክልል በዘንድሮ ክረምት 2.4 ሚሊዮን ወጣቶችን በበጎ ፈቃድ ስራ ለማሳተፍ ዝግጅት እየተደረገ ነው አለ የክልሉ የወጣቶች ጉዳይና በጎ ፈቃድ አገልግሎት ኮሚሽን። የኮሚሽኑ ኮሚሽነር ማርቆስ ማቴዎስ እንዳሉት የወጣቶች በጎ ፈቃድ አገልግሎት የህብረተሰቡን ዘርፈ ብዙ ችግሮች ከመፍታት ረገድ ከፍተኛ አስተዋጽኦ እያበረከተ ነው። በዘንድሮ የክረምት ወራት የበጎ ፈቃድ መርሃ ግብር ከ6.6 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ መታቀዱን የክልሉ ኮሚኒኬሽን ቢሮ እወቁ ብሏል።